ጀምራለች። ምን እያልሽ ነው አንቺ? አይ ካልሽ ደግሞ በራሴ መንገድ እንዴት እንደሚወጣ አሳይሻለሁ። የተፈጠረችውን ትንሽዬ ክፍተት ተጠቅማ እንደዚህ ለማድረግ እንዳትሞክርሽ። ለሊን ድጋሚ ጉድ አድርጓታል። አዙሮት እኮ ነው እያበደ አብዶ እኮ ነው የመጣው። እኔም ለአደይም አልመጣም። እኛ የራሳችን ኑሮ ለመኖር እየሞከረ ነው አይደል? እንዴ ለምንድን ነው የሚደርሱ? እሷ ብቻ ለመምጣት ያልቃት እንጂ ፍቅር የምታውቀው ነገር ይኖራል ብለን ምናልባት ቤዛ ምን ልትሰሪ መጣሽ? እሺ የጓደኛዋ ጠበቃ ባዴ ቀልድ አላውቅም። እሷ እህቴ ናት። በቃሽ። ወደ ደስተኛ እንድትሆን ነው የምፈልገው። እና ግን ቆይ ዴቭን ትተዋለች እያልሽኝ? እሷ ሳትሆን እሱ መንገድ ጀምሯል ቤኪ። በዚህ መሀል ደግሞ ተጎጂዋ አደይ እንጂ እሱ አይደለም። እንደዛ ብሎ ማሰቡ ምን ይጠቅማል ዶክተር? አንተ ነገሩን ስለማታውቀው ላስረዳህ እንጂ ኪንጎ ራሱ ትዝ የሚለው አይመስለኝም። አሁን እኮ ከቅምጥል ጋር ጥሩ ሁኔታ ላይ ናቸው። ደግሞ ድንገት ሳታስቢው አንቺን የሚወድሽ ለአንቺ የሚያስፈልሽ ሰው ቢመጣ ትቀበያለሽ? ምን ሆነሃል ዶክተር? ምን እያልክ ነው? በዚህ ጊዜ እንደዚህ አይነት ተረት ቢፈጠርስ ብዬ የማስብበት ጊዜ ላይ አይደለም። ዴቭንም የማይሆን ተስፋ ሰጥቶኝ ማመኔ ነው ለዚህ ያበቃኝ። አደይ መጉዳት ብቻ አሁንም ዴቭን ወደዋለሁ ብለሽ እንዳታስቂ። እንደፈለግሽ ሳቂ ሩታ። ስለ አደይ ላልሜ የነገርኳት እኔ ነኝ። ምን እና ሁለቱ ሲጋቡ ቁጭ ብዬ ማየት ነበረብን። በጣም ነው ግን አንቺን ዶክተርሽን እኔም ዴቭን የራሳችን እናድርግ። እኔ ስለ ዴቭና ስለ አንቺ አይመለከተኝም። ይመለከትሻል እንጂ እንዴት አይመለከትሽም? አሁን የአንቺ ጉዳይ ማለት የኔ ጉዳይ ነው አልተባባልንም? እውነት ፍቅር ዶክተር እኔ እንዲወደኝ የምታድርጊ ከሆነ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አሁን ደግሞ በአዲስ ነገር መጥቼላችኋለሁ። በዚህ በአደይ ፊልም ምን ትመለከታላችሁ? ለሊ የጓደኝነት ጥግ የምታሳያቸው ነገሮች የጓደኝነት ጥግ፣ ለአደይ ያላት ፍቅር፣ ክብር፣ በቃ የሰው ጥግ። አንዳንዴ እውነተኛ ጓደኛ ፈጣሪ ሲሰጥ ለሰው ልጅ እንደዚህ ነው ማለት ነው። እና በጣም ነው ደስ የሚሉት። ምን ይገጥማችሁ ይሆን? ዴቭ እና አደይ ይጋባሉ በሚለው ምን ትላላችሁ ማለት ነው? እውነት ይጋባል? እዚህ ጋር ደግሞ እንደምታዩት የዴቭ እናት አደይን እንዲያገባ አትፈልግም። አንዳንዴ የሰው ልጅ በማንነቱ በለበሰው ልብስ አይደለም የሚለካው። የሰው ልጅ የሚለካው በማንነቱ ነው፣ በውስጡ እና የቤት ሰራተኛ ብቻ ስለሆነች ማለት ጥሩ ነገር አይገባትም፣ መልካም ነገር አይገባትም ብሎ ማሰቡ በጣም ነው የሚከብደው። አንተ ብትሆኑ በሷ ቦታ ምን ታደርጋላችሁ? ባቡሬና ለሊሳ መጨረሻቸው ምን ይሆናል ብላችሁ ታስባላችሁ? እና ዶክተርም ለአደይ ያቀረበላትም ምን ትላላችሁ እናንተ? በአደይ ቦታ ብትሆኑ የዶክተር ፍቅር ትቀበለው ብላችሁ ታስባላችሁ? አንዳንዴ ፍቅርን የሆነ የምታፈቅሩትን ሰው ስታጡ በእልህ በንዴት ምናምን መተካት ጥሩ ነው ብላችሁ ታስባላችሁ? ሌላ ፍቅር ውስጥ መግባት፣ ሌላ ውሳኔ መወሰን ላይክ ነገ ላይ ሌላ ማለት በሰዓት አያስከፍልም። በእልህ በንዴት ተነሳስተን ሌላ ነገር መወሰን ለሊና ባቡሬሳ ያሉበትን የፍቅር ሁኔታ እንዴት ታወታላችሁ? አሪፍ ሁኔታ ላይ ነው ያሉት። መጨረሻቸውን ያሳምረው። ሌላ ምን እንላለን? መጨረሻቸው አምሮ እናያለን። ተጋብተው ወልደው እንደዛ እናያለን እንላለን፣ ተስፋ አለን። እና በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት። ለሊ ከመጀመሪያ ፍቅረኛ ወጥታ አዲስ ፍቅር ላይ ስላለች ዋው ብያለሁኝ። ይመቻት እና እስከ መጨረሻው ቪዲዮ ነው